ጤና ይስጥልን ለዕለቱ የተዘጋጁትን መረጃዎች ይዘን ቀርበናል። ከዚህ ቀጥሎ እናቀርብላችኋለን። በቅድሚያ የምንመለከተው በቅርቡ ወደ አዲስ አበባ አቅንተው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ከፌዴራል መንግስት ጋር የተስማሙባቸውን 7 ጉዳዮችን የተመለከተ ይሆናል። ቀጥሎ የምንመለከተው ደግሞ አንድ ኢትዮጵያዊ ከፍተኛ ሽልማት ተበርክቶላቸዋል። እኚህ ኢትዮጵያዊ ማን ናቸው? የተበረከተላቸው ሽልማት ምንድን ነው? ቲክቶከሮችን እና ዩቲዩበሮችን የሚመለከትም ዜና ይዘናል። ከመጨረሻው እንድትከታተሉን ጋብዘናችኋል። በቅርቡ ወደ አዲስ አበባ አቅንተው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ሌተናንት ጄኔራል ከፌዴራል መንግስት ጋር በ7 ጉዳዮች ላይ አመርቂ ውይይትና መግባባት መድረሳቸው ተገለጸ። ወደ ግጭት የሚያመሩ ፖለቲካዊ ሁኔታዎች ወደ ሰላማዊ የጠረጴዛ ውይይት ማምጣት ስምምነት ከተደረሰባቸው ጉዳዮች መካከል አንዱ ነው። የጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ታህሳስ 15 ቀን 2018 ዓ.ም ውይይት ተደርጎባቸዋል፣ ስምምነት ተደርሶባቸዋልም ብሎ መግለጫ ያወጣባቸው ነጥቦች ምንና ምን ናቸው ብለን ስንመለከት አንደኛው የደሞዝና የበጀት ጉዳይ ሆኖ እናገኘዋለን። በክልሉ በፌዴራል መንግስት መካከል ከአቅም በላይ በሆነ የሰራተኛ ቅጥር ምክንያት ሳይለቀቅ የቆየው የመንግስት ሰራተኞች የደሞዝ ጭማሪ በጀት እንዲለቀቅ በመደበኛ ዓመታዊ በጀት ላይ የነበረው መሳሳብ እንዲፈታና ወደ ስራ እንዲገባ መግባባት ላይ ተደርሷል። በሁለተኛ ደረጃም የሰገን ወንዝ የውሃ ፕሮጀክት ግንባታን የሚመለከት ነው። ለመቀለ ከተማና አካባቢዋ በቂ የንጹህ የመጠጥ ውሃ በማቅረብ የነዋሪዎችን ችግር ይፈታል ተብሎ የሚጠበቀው ፕሮጀክት በመሆኑ አስፈላጊ የግንባታ ዕቃዎች ተሟልተውለት እንዲቀጥልም ተወስኗል። በሶስተኛ ደረጃ ያልተቆራረጠ የነዳጅ አቅርቦት የሚል ነው። ለክልሉ ወርሃዊ የነዳጅ ፍጆታ የሚበቃ ነዳጅ ሳይቆራረጥ እንዲገባ ውይይት ተደርጎበታል፣ መፍትሄም ተቀምጦለታል። የመፍትሄው ዝርዝር ምን እንደሆነ አልተገለጸም። አራተኛ ተፈናቃዮችን ስለመመለስና ግዛታዊ አንድነት የማረጋገጥ ጉዳይ ይላል። ግዛት ይላል። እንግዲህ ግዛት የማን ግዛት የሚለው ክልሎች ግዛት ሊሉ ይችላሉ የሚለው አነጋጋሪ ሆኖ ሳለ እንግዲህ ስምምነት የተደረሰበት አንዱ ተፈናቃዮችን ስለመመለስና ግዛታዊ አንድነትን የማረጋገጥ ጉዳይ ነው ይላል። ተፈናቃዮችን የመመለስና ግዛታዊ አንድነት የማረጋገጥ ጉዳይ ቀጣይነት ባለው ውይይትና የፊት ለፊት ግንኙነት መፍትሄ እየተበጀለት እንዲሄድ መግባባት ላይ ተደርሶበታል። በአምስተኛም ደረጃ በሰላማዊ ውይይት የፖለቲካ ችግሮችን የመፍታት ጉዳይ ነው የተነሳው። የግጭት መንገዶች ተዘግተው ለጠረጴዛ ውይይት ቅድሚያ እንዲሰጠው መግባባት ላይ ተደርሷል። ራሳችን የፈጠርነው ችግር ራሳችን መፍታት ይገባል ተብሏል። በስድስተኛ ደረጃ የሀገራዊ የምክክር ሂደትና አፈጻጸሙን የሚመለከት ሲሆን ከአገራዊ የምክክር ኮሚሽን ከፍተኛ አመራሮች ውይይት ተካሂዷል። የትግራዩ የምክክር ሂደት በሌሎች ክልሎች ከሚካሄደው ውይይት በተለየ በጦርነቱ የደረሰ ጉዳት ታሳቢ ባደረገ መልኩ እንዲቀጥል ውይይት ተደርጎበታል፣ መግባባትም ተደርሶበታል ተብሏል። ሰባተኛ አገራዊና ክልላዊ ምርጫን በሚመለከት በቀጣዩ ወርሃ ግንቦት 2018 ዓ.ም በሚካሄደው 7ኛው አገራዊና ክልላዊ ምርጫ በትግራይ ለማካሄድ አስቻይ ሁኔታዎች መኖራቸውና አለመኖራቸው አስመልክቶ ጊዜያዊ አስተዳደሩ በያዝነው ሳምንት ይፋዊ መግለጫ እንዲሰጥ መግባባት ላይ ተደርሷል ሲል ቲክቫህ ኢትዮጵያ ዘግቧል። በሁለተኛነት የምንመለከተው ዜና ደግሞ ዶክተር ቴዎድሮስ አድሃኖም የታላቁ የኔልሰን ማንዴላ ሽልማት ተሸላሚ ሆኑ የሚለውን ነው። ዶክተር ቴዎድሮስ አድሃኖም የታላቁ የኔልሰን ማንዴላ ሽልማት ተሸላሚ ሆኑ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ለአፍሪካና ለዓለም አቀፍ የጤና ዘርፍ ላበረከቱት ከፍተኛ አስተዋጽኦ የአፍሪካ አንድነት የኔልሰን ማንዴላ ሽልማት አፍሪካን ዩኒቲ ኔልሰን ማንዴላ አዋርድ ተበርክቶላቸዋል። የሽልማቱ ምክንያት ዶክተር ቴዎድሮስ በተለይም በኮቪድ-19 ወረርሽኝ ወቅት ላሳዩት አመራርና የጤና ፍትሐዊነትን ለማረጋገጥ ላደረጉት የማያቋርጥ ጥረት እውቅና ተሰጥቷቸዋል። ከሌሎች ታላላቅ መሪዎች ጋር በዕለቱ ከሳቸው ጋር የቀድሞው የላይቤሪያ ፕሬዝዳንት ኤለን ጆንሰን ሰርሊፍን ጨምሮ ሌሎች ተደማጭ የዓለም መሪዎች በጋራ ተሸልመዋል።
የዶክተር ቴዎድሮስ መልእክትን እንመለከታለን። ዋና ዳይሬክተሩ ሽልማቱን ሲቀበሉ ይህ እውቅና የኔ ብቻ ሳይሆን በዓለም ዙሪያ የጤና መብትን ለማስከበር ሌት ተቀን ለሚተጉ የድርጅቱ ባልደረቦቼ ጭምር ነው በማለት ለስራ ባልደረቦቻቸው ክብር ሰጥተዋል። ይህ ሽልማት ኢትዮጵያዊ መሪ በአህጉርና በዓለም አቀፍ ደረጃ ያላቸውን ተሰሚነትና የላቀ የስራ አፈጻጸም ዳግም ያረጋገጠ ሆኗል። የዲጂታል ይዘት ፈጣሪዎችና የሶሻል ሚዲያ ነጋዴዎች ግብር ሊከፍሉ ነው ይላል ያገኘነው ዜና። ከዩቲዩብ ከቲክቶክ እና ከሌሎች የዲጂታል መድረኮች ገቢ የሚያገኙ ግለሰቦችም ሆነ ተቋማት ከሚያገኙት ገቢ ላይ ግብር እንዲከፍሉ የሚያስገድድ አሰራር እየተዘረጋ መሆኑ ተሰማ። ባለፈው ዓመት በተሻሻለው የገቢ ግብር አዋጅ መሰረት በኦንላይን ይዘቶችን በማምረት ገቢ የሚያገኙ አካላት በሙሉ በገቢዎች ቢሮ የመመዝገብ የግብር መለያ ቁጥር ቲን የማውጣት ግዴታ ተጥሎባቸዋል። የአዲስ አበባ ገቢዎች ቢሮ እንዳስታወቀው ክፍያዎችን የሚያመቻቹ የኦንላይን መድረኮች ለእያንዳንዱ ይዘት ፈጣሪ የከፈሉትን ዓመታዊ ጠቅላላ ገቢ ለቢሮው ሪፖርት የማድረግ ኃላፊነት ይኖርባቸዋል። ቢሮው ይህንን ስራ ከኢትዮ ቴሌኮም ከንግድ ቢሮና ከፋይናንስ ደህንነት አገልግሎት ጋር በቅንጅት እንደሚሰራ ገልጿል። የቢሮው የህዝብ ግንኙነት ባለሙያ አቶ ሰውነት አየለ እንደገለጹት እስካሁን ከዚህ ዘርፍ የሚገኘው ግብር እዚህ ግባ የሚባል አይደለም። በመሆኑም የዲጂታል ይዘት ፈጣሪዎች ገቢያቸውን በፈቃደኝነት እንዲያሳውቁ ጥሪ የቀረበ ሲሆን ይህ የማይሆን ከሆነ ግን ቢሮ ወደ ማስገደድ ስራ እንደሚገባ አስጠንቅቀዋል። ቁጥጥሩ ይዘት ፈጣሪዎችን ብቻ ሳይሆን የተለያዩ ምርቶችንና አገልግሎቶችን በማህበራዊ ሚዲያ ለምሳሌም ፌስቡክ፣ ቴሌግራም ወዘተ የሚያስተዋውቁና የሚሸጡ ነጋዴዎችንም የሚጨምር መሆኑ ታውቋል ሲል ሸገር 102.1 ሬዲዮ ዘግቧል። በቀጣይ የምንመለከተው ሰሞኑን አወዛጋቢ ሆኖ የቆየው የጄፒኤስ ቤተክርስቲያን አገልጋይ ወይም ፓስተር ነብይ ሄኖክ ግርማ የተባለ ሰው በአንድ ማህበረሰብ ላይ የሰጠውን ተገቢ ያልሆነ አስተያየት የተመለከተ እንደነበር ተከታትላችኋል። እኛም በዚሁ ቻናላችን ላይ ዘገባ ሰርተንበታል። ይህንኑ የተመለከተ መግለጫ ከጄፒኤስ ቤተክርስቲያን ወጥቷል። በቀን 13/04/2018 በጄፒኤስ ቸርች የአንዲት እህት ምስክርነት በቤተክርስቲያናችን የማህበራዊ ድረገጾቻችን ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፊቼ ሰላሌ ከተማ የተነገረው ንግግር ተቆራርጠው በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ቪዲዮ በአንዳንድ ወገኖች ዘንድ ቅሬታ እንደፈጠረባቸው ለመገንዘብ ችለናል ይላል መግለጫው። የጄፒኤስ ቤተክርስቲያን ሁሉንም የማህበረሰብ ክፍል የምታከብርና በኩል የምትመለከት ቤተክርስቲያን ነች። ብዙ ሰዎችም ከተለያዩ የዓለማችን ክፍሎች እንዲሁም ደግሞ በሀገራችን ካሉት ሁሉም ክልሎች እየመጡ በቤተክርስቲያናችን እንደሚካፈሉና በዚያ የሚለቀቀውን ጸጋ የሚጠቀሙ መሆኑ ይታወቃል። ነገር ግን የዚህ አጭር ቪዲዮ መልእክት መላውን የፍቼ ሰላሌን ህዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን። ከዚህ ባለፈም በየትኛውም ከተማ ይሁን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችን በዚሁ አግባብ እንዲታይ እንላለን። ከእግዚአብሔር እንደሆንን ዓለምን በሞላው በክፉ እንደተያዘ እናውቃለን። አንደኛ ዮሐንስ 5:19 ስለዚህ በአካባቢው በሚኖረው ማህበረሰብ ባህልና እሴት ጋር ምንም አይነት ግንኙነት እንደሌለው እንገነዘባለን። እንዲህም ሆኖ ሰሞኑን በተለቀቀው ቪዲዮ ቅር ለተሰኙ እና ጉዳዩን በትክክለኛ ላልተረዱት አንዳንድ ወገኖች ቤተክርስቲያናችን በጌታ ኢየሱስ ፍቅር ትልቅ ይቅርታ የምትጠይቅ መሆኑን ለመግለጽ እንወዳለን ይላል ከጄፒኤስ ቤተክርስቲያን የወጣው መግለጫ። የተከበራችሁ አድማጮቻችን ለዕለቱ ያዝናቸው ዜናዎች እነዚህ ናቸው። ከሪያሊቲ ሚዲያ በሌሎች ዜናዎች እስክንመለስ ድረስ ሰላም ቆዩን እያልን የሪያሊቲ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ ዜናዎችንና ትንታኔዎችን ያገኙ እያልን ሰላም ቆዩን።